ትናንትናም በሰጠሁት አፕዴት የተወሰኑ ምርጫ ክልሎች በአብዛኛው በሚባል መግባታቸውን አረጋግጠን አሳውቀናል። እንግዲህ ደግሞ ዛሬ እናንተ ይሄንን የማረጋገጫ ሂደት ምን ይመስላል፣ ምን ስርዓት አለው፣ እንዴት ይከናወናል የሚለውን ባይናችሁ ያያችሁት የመሰከራችሁት የማዕከሉን የቦርዱን የውጤት ማረጋገጫ ማዕከል አይታችኋል። እንግዲህ ስራው በጣም ጥንቃቄ የሚጠይቅ በጣም ሰፊ ስራ ከየምርጫ ክልሉ የመጡትን ተዳምረው የቀረቡትን ውጤቶች በትክክል መሆናቸውን የማረጋገጥ ስራ እየተሰራ ነው ያለው። ስለዚህ ስራው ሰፊና ጥንቃቄ የሚጠይቅ መሆኑ በዚህ የተሰማሩት የቦርዱ ሰራተኞች ያው ትኩረት ሰጥተው ጠዋትም በጠዋት ገብተው ማታም አምሽተው እየሰሩ ይገኛሉ ማለት ነው። እንግዲህ ያያችሁት በዚህ የማጣራት ሂደት ከየምርጫ ክልሉ የሚመጡት ውጤቶች የሚቀበል የስራ ክፍል አለ። ያ ስራ ክፍል ተቀብሎ ማረጋገጫ ስራ ለሚሰጡት ባለሙያዎች ይቀርባል። እነዛ ባለሙያዎች ደግሞ አጣርተው ጥያቄ ካለ የተወሰነ ስራ የተሰራበት ምርጫ ክልል የበለጠ ማጣራት ይገባዋል ብለው ሲያስቡ ደግሞ ወደ ኦዲት ክፍል ይልኩታል። ኦዲት ክፍል ደግሞ በህጉ መሰረት መርምሮ ውሳኔ የሚሰጥበትን አቅጣጫ ከቦርዱ የሚቀበለው ይኖራል። ወይም ደግሞ የሚጣሩት ነገሮች ተጣርተው በአረጋጋጮቹ በኩል ለቦርዱ እንዲቀርብ ይደረጋል ማለት ነው። እንግዲህ በዚህ ሂደት ስራውን እየሰራ ይገኛል። አሁን እንግዲህ ባለንበት ደረጃ ከትላንትና ዛሬ ከ1139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ ስራ ክፍል 1131 ደርሰዋል። ከዚህ ውስጥ ከ501 የህዝብ ተወካዮች 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። ስለዚህ በድምሩ 8 እንጠብቃለን። ትናንት በነበረው ከትናንት ወዲያም በነበረው መግለጫ ወደ ኋላ ቀርተውብን የነበረው ሀላባ 1 እና ቀብሪ በያ ውጤታቸውን የአባላ 1 ትናንትና ሪፖርት አድርገናል። ዛሬ ደግሞ የቀብሪ በያ ያው ውጤቱ አልቆ በምርጫ ክልል ደረጃ መለጠፉ ያለኝ መረጃ እሱን ያሳያል። እንግዲህ እነዚህ ቀሪ 8ቶቹን አሁንም ከናንተ ጋር ይሄን መግለጫ እየሰጠው ከስር የሚገቡ ምናልባት እስከ ነገም ደግሞ የሚቆዩ ሊሆኑ ይችላሉ። እንግዲህ እነዚህ ተጠናቀው መግባት ለይፋዊ መግለጫ ወሳኝ ግባቶች ናቸው። ያው የማጣራቱ እዚህ ምርጫ ክልሎች ስለሚሰራ እንግዲህ እነዚህ በማዕከሉ ከሚሰሩት ስራዎች በተጨማሪ በፖለቲካ ፓርቲዎች በተለያዩ ፖለቲካ ፓርቲዎች በቀረበ ቅሬታ መነሻ ወደ 120 የሚሆኑ ምርጫ ክልሎች ላይ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እንግዲህ እንደምታውቁት የምስክርነት መስማት ሂደት የራሱ ስርዓት አለው። ስርዓት ጠብቀው ምስክርነት እየሰሙ ጉዳዩን እያጣሩ የሰነድ ማስረጃ ካለ የሰነድ ማስረጃ እየመረመሩ ይሆናል። እነዚህ ምርጫ ክልሎች ተጣርተው ቅሬታ የቀረበባቸው ማለት ነው። ተጣርተው የቀረበባቸው ቅሬታ በአግባቡ ታይቶ ውሳኔ ካላገኘ እነዚህ ምርጫ ክልል ውጤቶች ይፋ ይደረጋሉ። ክርክር ያለባቸው ቅሬታ የቀረበባቸው በመሆናቸው ውጤታቸው ያ ባልተጣራበት ሁኔታ ስለዚህ ምናልባት ይሄንን ግልጽ ማድረግ ያስፈልጋል። ከዚሁ ጎን ለጎን እንግዲህ የምስክርነት ሂደት
በህግ ባለሙያዎቹ በኩል እነሱም ልክ እንደ ማዕከል ሰራተኞች ጠዋትም ማታም በማምሸት ይህንን የማጣራት ስራ እየሰሩ ይገኛሉ። ይህንን በማድረግ ሂደት ላይ በተለይ በዚህ በምስክር አቀራረብ የገጠሟቸው አንዳንድ ችግሮች የምስክሮች መለዋወጥ ጥያቄዎች ወይም ደግሞ ምስክሮች መተው እንዲሰሙ የተሰጠው ጊዜ በዛ ጊዜ መቅረብ አለመቻል ወይም ደግሞ አንዳንድ ጊዜ ተጨማሪ ምስክሮችንም የመጠየቅ ሁኔታ ስላለ በዚህ ረገድ ይሄን ተከታተሉ ስራቸውን እየሰሩ ነው። ስለዚህ ጥንቅቅ ብሎ እንዳለቀላቸው በቀረበው ቅሬታ ላይ የውሳኔ ሐሳብ ይዘው ለቦርዱ አቅርበው እንግዲህ መጨረሻ ውሳኔ ሰጪው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው። እንግዲህ ባለፉት ቀናት እንደምናደርገው የውጤት ይፋ ማድረግ በምርጫ ክልል የወጡትን ውጤቶች ወደ ማዕከሉ ገብተው ይፋ የማድረጉ ስራ ባለፉት ቀናት ስናቀርብ ነበር። ዛሬም ይሄንኑ የምንቀጥል ይሆናል። ስለዚህ እነዚህን የምርጫ ክልል ውጤቶች በማዕከላችን የተረጋገጡትን ዛሬም ይፋ አድርገን እናቀርባለን ማለት ነው። እንግዲህ ያንን ተከትሎ እሱን ከተደመጣችሁ በኋላ የሚቀርቡ ጥያቄዎች ካለ ያንን ጥያቄ ለመመለስ ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ።